ይኸውላችሁ የምታያችሁ ከሆነ ጸበሉ እንደዚህ ነው የሚወርደው። ስር የሚጸበሉ ሰዎች ስራ አያችሁት? ከዚህ አልጋ ስር ነው የሚወጣው። ይህ የምታዩት ነው እና የሚጸበሉ ሰዎች ራቁታቸውን ስላሉ እነሱ እንዳይታዩ አድርጌ ነው የቀረጽኩት። ነፃ ከሆነ በኋላ በደንብ ቀርጽላችኋለሁ። ጉዞ ወደ አቦ ገዳም ቤተክርስቲያን። እንግዲህ ቅድምም እንዳልኳችሁ 12 ሰዓት ተኩል ሲል እንምጣ ነው። አሁን የቀረን ትንሽ መንገድ ነው። መንገዱ ዳገት አለው እንደምታዩት ነው። እንግዲህ አንድ ከሩብ ነው 45 ደቂቃ እዚህ ጋር ደርሰን ከዚህ በኋላ ያለችውን ደግሞ እንጓዝ። አሁን በቁራት ወርዶ መጥቶ ዳገት መውጣት ትንሽ ከባድ ነው። እንደዚህ በተወሰነ ያው አንድ 2 ደቂቃ ወንዙ አካባቢ ቆሜያለሁ ብዬ አስባለሁ። ኧረ ምን በወጣኝ። እያስቀደሰች ነው። አይገርምም? እያስቀደሰች ነው። ምን ነው የሞተች? ተንጠልጥላ ነው እንዴ? ኧረ ገመድ የለም። ስንቴ የለም ገመድ። ወይኔ መድኃኒዓለም ራሷን አጥፍታ ከባድ ነው። ይህ ነው መንገዱ። እንግዲህ የምታዩት ማለት እየረገጠን የምንወጣው ይኸውላችሁ እንደምታዩት ምንም ነገር የለም። ጸበሉ የሚወጣው ከዚህ ወርካስ እዚህ ጋር የምታዩት ጋራ መንገዱን አያችሁት? ሰዎቹ የሚሄዱበት በእሱ ጋር እንዲህ ይዣችሁ ልውጣት። የት ሰው አይታያችሁም? ሌላ እዛ ላይ ዙም በማድረግ እዛ የፀሐይ የወጣችበት ቦታ አያችኋቸው? ገና ያኛውን ተራራ እንወጣለን። ችኛዋን ማለት ነው። ለመለሳችሁ ወደ ቦታችን ዲስታንሱ እንድታዩት ነው። ይሄኛው ደግሞ ጸበሉ የሚወጣበት ነው። ከዚህ በላይ ምንም ነገር የለም። ትክክለኛ ቦታችን ናት። ሰናይ ቀን። አቦ ገዳም ይኸውላችሁ ርቀናል ብሎኝ ብዙም አራቁኝ። እኔም የራቁኝ መስሎኝ ነበር። እንደምታዩት ነው። አቦ ገዳም ደርሰናል። ተመስገን። ስንት ደቂቃ ቅድም ስንት አልኳችሁ? 45 አሁን 1 ሰዓት ከ20 ነው። 1 ሰዓት ከ20 ማለት ከ18 ሰከንድ ነው። ከ20 በሉት ከ20 ሲል አቦ ገዳም በር ላይ እንደርሳለን። ተመስገን።
ገዳሙ ያለመሆኑ በጣም ነው የሚያምሩ። ሰላጣ ነው፣ ሰላጣ አለ፣ መጥበሻ አለ፣ ቀይ ስር አለ። እንግዲህ ሌላውን ይህም እንደሆነ አላወኩም፣ ግን ቡገዳም ይሆንላችሁ የምታዩት አጥር የቤተ ክርስቲያኑ ግምት ጥሩ ነው። ይህ በዓት ነው የምታዩት፣ በሩ ይሄ ነው።